الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم شيطان يسول جوتشن كجنة سياسوتا الله سبحانه وتعالى قال قرآن لاي بتقلس أو ملكو يتناقروا ذات نبر بسول جوتش لاي من دون نبر يالو قال ربي بما أغويتني لأزينن لهم في الأرض ولأغوينهم أجمعين جتاي هوي يسول جوتشن مدر لا يالن نجر أسوبي بماسايت متفو نجروتشن اندي سرو بمادرق كلنم سالات أماتشو الكرم نبر يالو لزين الله عز وجل إن الشيطان لكم عدو فاتخذوه عدوا شيطان لن أنت تألاتاتشو تألاتا درقاتشو يازو تلنال الشيطان فتناوتشو بتأم بركاتاناتشو ببزو ملكو يسول جني فتنال እነኚህ ፈተናዎች ጋር የሰው ልጅ መውጫ ቀዳዳው ምንድነው መጠጊያው ምንድነው በዚህ ህክማ በዛሬው የጥበብ ቃል ላይ የምንማረው ይሆናል አሁንም ከብን አጣኢላህ السكندري ንግግር አካፍላችኋለሁ اذا علمت ان الشيطان لا يغفل عنك فلا تغفل انت عمن ناصيتك بيده شيطان ካንተ በፍጹም እንደማይዘናጋ ካወቅ شيطان أنتن كما ساسات بفصم እንደማይርካወቅ شيطان أنتن ለማጥመድ ምን ጊዜም የማይዘናጋ መሆኑን ከተረዳ አንተ ደግሞ ናሲያ ግንባርህ በሱ እጅ በሆነው ጌታ ከሱ አትዘናጋ መጠጊያህን እሱን አድርግ መላዝህ መጠጊያ ብቸኛ መጠጊያ አላህ ይሁን ያኔ የሸይጣንን ፈተና መቋቋም ትችላለህ ይላሉ የሰው ልጅ የሸይጣንን ከባባድ ፈተናዎች ማክሸፍ የሚችለው ከተለያዩ ፈተናዎች ራሱን መጠበቅ የሚችለው ብቸኛ መንገዱ ወደ አላህ Subhanahu Wa Ta'ala መጠጋት ብቻ ነው ምክንያቱም ወደ አላህ የተጠጋ ሰው አላህ Subhanahu Wa Ta'ala ከብዙ ፈተናዎች ነፃ ያወጣዋልና የሰው ልጅ ደካማ ነው ان الانسان خلق ضعيفا ደካማ ሆኖ ነው የተፈጠረው ይህ ድክመቱ ግን ጥንካሬ ሊያገኝ የሚችለው ከአላህ ጋር በመጠጋት ብቻ ነው አለያ ብቻውን ሊቋቋማቸው የማይችሉ ከባባድ ፈተናዎች ምን ጊዜም ዱንያ ውስጥ ነፍሲያ ሸይጣን ሙናፊቆች ካፊሮች ሐሲድ የሆኑ ሙእሚኖችም ሳይቀሩ كما قال عليه الصلاة والسلام የሙእሚን ፈተናዎች ወደ 5 ቆጥረዋል በአንድ ሐዲስ ላይ ከዛ ውስጥ ምንድነው ያሉት ሙእሚን ሆኖ የሚሐስደውም ሰው ለአንድ ሙእሚን ፈተናው ነው ሙናፊቅም አለ የሚጠላው ካፊርም አለ የሚያሳደው ሸይጣን አለ ነፍስያ አለ 5 ፈተናዎች የሰው ልጅ ይጠብቁታል ምድር ላይ እነኚህን ፈተናዎች ሁሉ መወጣት የሚችለው ወደ አላህ Subhanahu Wa Ta'ala በመቅረብ በመጠጋት የሱን ትእዛዝ በማሟላት እሱ የሚፈልገው አይነት ሰው ሆኖ በመገኘት እርሱን በመማፀን ወደ እርሱ በመግባት ብቻ ነው ያኔ ኃይል የሌለው ኃይል ያገኛል ደካማው ይጠነክራል መላ የሌለው መላ ያገኛል لا حول ولا قوة إلا بالله ኃይልም መላም ከአላህ Subhanahu Wa Ta'ala እንጂ ሌላ ምንም የምናገኝበት መንገድ የለም የሸይጣንም ፈተናም ሆነ የኩፍርን ጥቃትም ሆነ የሙናፊቆችን ጥላቻም ይሁን ማንንም አይነት ፈተናዎች እኛ ሙእሚኖች بإذن عز وجل ልንቋቋም የምንችለው ወደ አላህ በመጠጋት ነው ወደ አላህ በመጠጋት እነኚህን ፈተናዎች እንቋቋም እላለሁ ወደ አላህ የምንጠጋው እንዴት ነው በመጀመሪያ ፈርድ የሆኑ ነገሮችን በመተግበር ከዛም ደግሞ ግዴታ ከሆኑብን ነገሮች ባሻገር ነፍል ነገሮች ሱና ነገሮችን በማብዛት የመጀመሪያው አላህ Subhanahu Wa Ta'ala እንዲወደን ሲያደርግልን ፈርድ በመስራት የመጀመሪያው ማለት ነው ፈርድ በመንሰራበት ጊዜ አላህ Subhanahu Wa Ta'ala የወደደውን ስራ ሰራን ሲባል ነፍል ነገሮች በመንሰራበት ጊዜ ደግሞ የአላህን ውዴታ እናገኛለን የአላህን ውዴታ ያገኘ ሰው ደግሞ ሁሉንም ፈተናዎች ለመወጣት ብቃት ይኖረዋል እኚህ ፈተናዎች ለመወጣት ምንድነው የሚያስፈልገን ወደ አላህ መጠጋት ነው ብለናል ወደ አላህ Subhanahu Wa Ta'ala ለመጠጋት ሁለት ነገሮች ያስፈልጉናል የመጀመሪያውና ዋነኛው ነገር ግዴታ ባደረገብን ነገር ወደ አላህ Subhanahu Wa Ta'ala መቃረብ ይኖርብናል ግዴታ የሆኑብን ነገሮች በመፈጸም ሁለተኛው ደግሞ ከግዴታ አልፈን ትርፍ ነገሮችን በመስራት የመጀመሪያውን ስንሰራ ግዴታ ነገሮችን ስንፈጽም
አላህ የሚወደውን ስራ ሰራን ይባላል ሁለተኛውን ስራ ስንፈጽም ትርፍ የሆኑ ነገሮችን ስንፈጽም ደግሞ አላህ ይወደናል አላህ የወደደው ሰው ደግሞ ኩንቱ ሰምዐሁ الذي يسمع به የሚሰማበት ጆሮ ሆነዋለሁ ይህም ሰው የኔ ወልይ ነው የኔ ወዳጅ ነው እርሱን የተተናኮለ ሰው ከኔ ጋር ነው ጦርነቱ የሚለው አይነት ሰው ነውናለን ኢንሻአላህ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም يقول ابن عطاء الله السكندري من تمام النعمة عليك أن يرزقك ما يكفيك ويمنعك ما يطغيك من تمام نعمة الله عليك الله سبحانه وتعالى بانت لايك ولا تشوت لك نعمة وتشوست من دنو أن يرزقك ما يكفيك يمبك أهن يأكل مستأتنا ولا أنت ويمنعك مما يطغيك أنت اللي أتأمه يميشلون دقمو كانت مكلكلنا ويلالو بزي حكمة بزي تباب بركاتا نتبوتشن ممار انشلالا الله سبحانه وتعالى لسوتي سات بكي هنا نجار يميسات أتشو سوت شالو كاك ماتشو بلا يهونا ستوتا دقمو نرواتشو يا ستوتا تشو كالله من قد يميارك أتشو سوت شالو نبياتنا عليه الصلاة والسلام ببركاتا حديثو تشاتشو لاي كنزبن የዱንያን ተሰጥኦ አስመልክቶ ብዙ ማሳሰቢያዎችን ነግረውናል በአንድ ሐዲስ ላይ هل تنتظرون إلا فقرا منسيا أو غنى مطغيا የሚያጠምን ሀብት ነው ወይ የምትጠብቁት ወይንም ደግሞ ራስን የሚያስት ድህነት ነው ወይ የምትጠብቁት የሰው ልጅ ራሱን የሚያስት ድህነት ላይ ሲወድቅ በጣም ከባድ ፈተና ነው በተቃራኒው ደግሞ በጣም ከባድ ሀብት ውስጥ ሆኖ ደግሞ አላህን የመርሳትም አደጋ ሊያጋጥመው ይችላል ነገር ግን አላህ Subhanahu Wa Ta'ala ما يكفيك የሚበቃህን ያክል መስጠቱ ላንተ ትልቅ ኒዕማ ነው ይላሉ ስለ ገንዘብ ያለንን እይታ በብዙ መልኩ የሚያስተካክልልን ጥበባዊ ንግግር ነው ገንዘብን ብዙዎቻችን ለማካበት ብቻ ለማብዛት ብቻ መሰብሰባችን ትክክል አለመሆኑን እንረዳለን መሰብሰባችን መልካም ሆኖ ይያለ የሰበሰብነውን ገንዘብ ግን አላህ በሚወደው መንገድ ላይ ደግሞ ማዋል ሌላ ኃላፊነት ይሆናል እነኚህን ነገሮች መገንዘብ ስለ ገንዘብ ያለንን እይታ ያስተካክልልናል ማለት በርካታ ገንዘብ ያላቸው ሰዎች የቂያማ ቀን ያን ገንዘባቸውን በአግባቡ ባለመስራታቸውና አላህ በሚወደው መንገድ ላይ ባለማዋላቸው ይልቁንም በገንዘቡ ዙሪያ ላይ ብቻ ቢዚ ሆነው ራሳቸውን ሰጠው ለገንዘቡ ከብዙ ነገር በመዘናጋታቸው ምክንያት የሚያቀርቡት ምክንያት ምንድነው ሸገለትና አምዋሉና ወአህሉና ቤተሰቦቻችንና ገንዘባችን አታለለን ቢዚ ያደረገን አዘናጋን ይላሉ ከምንድነው የተዘናጉት ከአላህ Subhanahu Wa Ta'ala ከማስታወስ ለዲኑ ከመስራት ለአላህ ብሎ ራስን ከመስጠት ከብዙ ነገር አገዳቸው ምክንያቱም ገንዘባቸውን የመጨረሻ ግባቸው አድርገው ይዘዋልና ብዙዎቻችን ምናልባት የተሰጠን ገንዘብ ያለን ንብረት አላህ Subhanahu Wa Ta'ala የረዘቀን ነገር በቂ እንዳልሆነ የሚሰማንና ምነው በጣም በርካታ ሀብት በሰጠን ብለን የምንመኝ እንኖራለን ነገር ግን አላህ Subhanahu Wa Ta'ala ከዛ ሀብት አንድም ባሪያ መከልከሉ ለኸይር ሊሆን እንደሚችል ማሰብ መቻል አለብን ምክንያቱም ብዙዎቹ በድህነት ላይ ደህና ሆነው ይያለ ወይም በቂ ንብረት ባላቸው ጊዜ ደህና ወደ አላህ የተቃረቡና ደስተኛ ሆነው ይያለ ነገር ግን ገንዘባቸው እየበዛ ሀብታቸው እየተጠራቀመ ሲሄድ ልባቸው ወደ ሀብታቸው ይመጣና ከብዙ ነገር ራሳቸውን ያግዳሉ ለዚህ ነው ዑለማዎች ምን ብለው ዱዓ ያደርጋሉ اللهم ارزقنا مالا الله سبحانه وتعالى ገንዘብን ስጠን ያ ገንዘብ ግን በልባችን ሳይሆን ልባችን ላይ ያንተ ፍቅር ሆኖ እጃችን ላይ አድርግልን ይላሉ እጃችን ላይ ገንዘባችን ከሆነ ልባችን ለአላህ ያደረ ከሆነ ገንዘባችን ልባችን በሚፈልገው የአላህ ውዴታ ባለበት ቦታ ላይ መውጣት አይከብደውም ማለት ነው ኢንሻአላህ ስለ ገንዘብ ያለን እይታ ያለንበትን ሁኔታ ከመውደድ ጋር ተጨማሪ አላህ Subhanahu Wa Ta'ala እንዲሰጠንም ስንመኝ መልካም አድርጎ እንዲሰጠን መሆን መቻል አለበት ለማለት ነው ወሰላሂም አልহামዱሊላሂ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين
وعلى آله وصحبه ومن تبعهم بإحسان إلى يوم الدين إن شاء الله بزاريو برنامجين سلا موت أستوساتشوالو موتن علماء من علوت حكماء سلا موت من تناغروال ሁላችንም ጋር ግዴታ የሆነ ሞት አለ ስለዛ ዑለማዎች ያሉትን አካፍላችኋለሁ علي بن ابي طالب رضي الله عنه من ይላሉ نفس المرء خطاه الى اجله የአንድ ሰው ትንፋሽ የህይወቱ መዳረሻ ጋር የሚደረግ ጉዞ ነው ይላሉ ያንዳንዷ ትንፋሻችን ወደ ሞት የምታቀርበን መሆኗን ሲገልጹ ነው علي بن ابي طالب ይህንን አባባል ያሉት ሌላ ሻዕር ደግሞ ምን ይላሉ اذا المرء حين الطفل ياتي وتأخير الصلاة إلى الممات دليل على أن محياه قصير كما بين الأذان والصلاة عند سو بميولدبت ጊዜ ህፃን ሆኖ አዛን ጆሮው ላይ ይደረጋል ሰላት የሚሰገድበት ግን ከሞተ በኋላ ጀናዛ ሰላት ይሰገድበታል ይህ ማለት ምን ማለት ነው በአዛንና በሶላት መካከል ያለው ርቀት ያክል ማለት ነው የዱንያ ህይወት ይላሉ ዱንያ ላይ ምንም እድሜያችን ቢረዝም ሞት መምጣቱ አይቀርም የሰው ልጅ እዚች ምድር ላይ መኖር ከጀመረበት ጊዜ አንፃር ሲታይ የሚኖረው የሰው ልጅ እድሜ እጅግ በጣም አጭር ነች በአዛንና በሶላት መካከል ያለው ርዝመት ያክል ነው ይላሉ ሐሰን አልበስሪ ረህመቱላሂ ዐለይሂ አንድ ሰው እያጣጣረ ሞት ላይ ሆኖ ያዩታልና ምን አሉ ኢነ አምራን هذا آخره መጨረሻው ይህ የሆነ ሀገር ለጀዲር አን يزهد في أوله ጉዳዩ መጨረሻ ላይ እንዲህ ተጣጥረን እንዲህ ብለን ወደ ሞት የምንሄድ ከሆነ መጀመሪያው ዙህድ ሊደረግ ሊናቅ የሚገባው አገር ነው ይቺ ዱንያ ይላሉ وإن أمرا هذا أوله መጀመሪያው ይህ የሆነ የአኺራ እድሜ ደግሞ የአኺራ ህይወት ደግሞ ለጀዲር አን يخاف ሊፈራ ይገባዋል ይላሉ المأمون رحمة الله عليه የሙእሚኖች ኸሊፋ የነበረው መእሙን በሚሞትበት ጊዜ ንግስናው መቋረጡን ሲገልጽ ምንድነው ያደረገው ቆዳ አንጥፉልኝ አለና ፊቱን ቆዳው ላይ ወስዶ አስተኛ ከዙፋኑ ወረደና ምድር ላይ ተላወሰ ቆዳ ተነጥፎለት እዛ ጋር ተኛና ምን አለ يا من لا يزال ملكه يا من لا يزال ملكه سلطانو የማይወገድ የሆንከው አንተ ጌታ ሆይ ارحم من زال ملكه ስልጣኑ ንግስናው የጠፋበትን ባሪያህን ማር አለ በዚህ ሰዓት መእሙን ስልጣኑ ግዛቱ ንግስናው ማለቁንና የአላህ Subhanahu Wa Ta'ala ሙልክ ግን ምን ጊዜም ለዘላለም መኖሩን አስታውሶ ያን ጌታ አላህ Azza wa Jalla እንዲምረው ለመነው فلذلك ወንድሞቼ ሞት የማይቀር ጉዞ ነው በማንኛችንም ላይ የተፈረደብን የማይቀር ውሳኔ ነው ከዚህ ውሳኔ ከዚህ ሞት የማንቀር ከሆነ በዚች ምድር ላይ ባለን ህይወት አላህ Subhanahu Wa Ta'ala የሚወደውን ስራ ሰርተን ወደሱ ተቃርበን መጥፎ ሳንባል ሰዎች በጥሩ ነገር መስክረውልን ወደ አላህ መቃረብ መቻል ትልቅ ስጦታ ነው ሰዎች ግን ባለን መጥፎ ግንኙነት ከሰዎች ጋር በክፉ የመሰከሩብን ከሆነ አላህ Subhanahu Wa Ta'ala ዘንድ ባሮቹ ምስክሮች ናቸው በመልካም የሚመሰክሩትም በመጥፎ የሚመሰክሩትም እንደ ምስክርነት ተቀባይነት ይኖረዋልና ሞትን ሁሌም ማስታወሰን ደግሞ ለመልካም ነገር መዘጋጀት የሁላችንም ኃላፊነት ነው ላለው ንግግሬን በዚህ ቋጫለሁ አልহামዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء وإمام المتقين وعلى آله وصحبه ومن تبعهم بإحسان إلى يوم الدين دنيا ውስጥ በምንኖርበት ጊዜ በጣም በርካታ ችግሮችን ልናሳልፍ እንችል ይሆናል እንደ ሙእሚን ራሳችንን አንድ ጥያቄ እንጠይቃለን መልካም ስራዎችን ሰርተን ከመጥፎ ስራዎች ራሳችን አቅበን የሚመጡብን አዛዎች ደግሞ ችግሮችን ተቋቁመን በኢዝኒላህ ሶብር አድርገን ስንኖር ለምንድነው እዚች ምድር ላይ ምንዳ የማናገኘው ለምንድነው ጀነት የሚባለው ነገር ወደ አኺራ የተሸጋገረው አኺራ ለምን አስፈለገ የሚል ጥያቄ እንጠይቅ ይሆናል ጀነትን ስናስብ አላህ Subhanahu Wa Ta'ala በቁርአን ላይ በተለያዩ ቁርአን አንቀጾች ላይ የጀነትን ውበት ይገልጽልናል ያዘጋጀውን ድሎት ያሳየናል
ነቢያችንም ዓለይሂ ሰላቱ ወሰላም ስለ ጀነት ሲናገሩ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር አይኖች ያላዩት ጆሮዎች ያልሰሙት በሰው ልጆች ልቦና ውስጥም ትዝ ተብላ የማትታወቅ ልዩ ድግስን አላህ ስብሓነሁ ወተዓላ ማዘጋጀቱን ያስተምሩናል ነቢያችን ዓለይሂ ሰላቱ ወሰላም። ይህንን ጥያቄ ስናነሳ ግን ለምን ይሆን አኺራ ለምንድነው ያስፈለገው? ለምንድነው የሙእሚኖች ምንዳ ወደ መጨረሻው ዓለም የተወሰደው? ነዓም እዚህ ምድር ላይም በምንኖርበት ጊዜ አላህ ስብሓነሁ ወተዓላ ጋር በመገናኘታችን ቁርአን በመቅራታችን ሰላት በመስገዳችን የሱን ትእዛዝ በመጠበቃችን እዚሁም ጀነት አለ፣ እዚሁም የውስጥ እርካታ አለ። ወሊዛሊክ ኢብኑ ተይሚያ ረሕመቱላህ ዐለይህ ምን ይላሉ? ዱንያ ውስጥ አንዳንዴ የማሳልፋቸው ጊዜዎች አሉ። ምን እላለሁ? የጀነት ሰዎች በእንደዚህ አይነት ደስታ ላይ ከሆኑ ጀነት ጥሩ ነው ማለት ነው ይላሉ። ይህ አላህን ለሚወዱ ሰዎች እዚሁ ምድር ላይም አላህ በልቦቻቸው ላይ የሚያዘንበው ደስታ አለ። ትልቁ የድሎት ሀገር ግን ጀነት። ጀነት ደግሞ ለአኺራ ነው የተዘጋጀው። ለአኺራ መዘጋጀቱን ምስጢር ዛሬ በዚህ ሕክማ እናየዋለን፣ በዚህ ጥበብ እንረዳለን። ኢማም ታላቁ ሼኽ እብን ዓጣኢላህ ሰከንደሪ አልሕከም በሚባል ኪታባቸው ላይ ምን ይሉናል? ኢነማ ጀዐለ ዳር አልአኺራ የመጨረሻውን ሀገር አኺራን አላህ ስብሓነሁ ወተዓላ ማድረጉ መሐለን ሊጀዛኢ ዒባዲህ ልሙእሚኒን ሙእሚን ባሮችን የሚመነዳበት ሀገር ማድረጉ አኺራን የምንዳ ሀገር ማድረጉ አላህ ስብሓነሁ ወተዓላ ለሙእሚኖች ሊአነ ሃዚህ ዳር ላ ተስዑ ማ ዩሪዱ አን ያዕጥየሁም አላህ ሊሰጣቸው የሚፈልገውን ነገር የሚበቃ የለምና እዚህ ምድር ላይ ይላሉ። ሱብሓነላህ አኺራ ላይ ማድረጉ አላህ ጀነትን ወደ አኺራ መውሰዱ ዱንያ ስለማትመጥን ነው ይላሉ። ወሊአነሁ አጀለ አቅዳረሁም عن أن يجازيهم في دار لا بقاء لها مكرت يسوى بهاري لالهونو تأفي بهونتشو علم الله يمؤمنوش من دالي هدرق الفلقم ملالو ምንም አይነት ኒዕማ ላይ ብንሆን ሞት የሚባል ነገር አለ። ዱንያ ላይ ለዘላለም መኖር አይቻልም። ሁሌም መደሰት አይቻልም። أتيت القبور فناديتها فأين المعظم والمحتقر ወደ ቀብር ሄጄ ጥሪ ያደረኩ ይላሉ ኢማም ዓሊ ረዲየላሁ ዐንሁ። ወደ ቀብር ሄጄ ጥሪ ያደረኩ ግን የታሉ ታላላቆቹና ተንቀው የነበሩ ሰዎች? ሁሉም የሉም። ተሳወው ጀሚዓን ሁሉም እኩል ሆነዋል። ሁሉም ቀብር ውስጥ ነው ያሉት። ፈማተ الخبر ይላሉ ዜናቸውም አልቋል። ታላላቆቹም የተናቁ የሚባሉትም ሁሉም በሞት ተጠናቋል ዜናቸው። فلذلك الله سبحانه وتعالى بموت لم تتناقق مالكيا بالات حجر يا مؤمنوች من دال አደረገም አኺራን አዘጋጅቷል። ለዛ አኺራ በጉጉት እንስራ። الله سبحانه وتعالى يዛ ሰዎች ይበለን። اقول قولي هذا واستغفر الله لي ولكم وصلى الله على سيدنا محمد وعلى اله وصحبه وسلم. والسلام عليكم ورحمة الله وبركاته. الحكمة ضالة المؤمن، 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 الحكمة ضالة المؤمن. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. الله سبحانه وتعالى يا ملائكة ألم فترال، يسولج ألم فترال، يشيطان ألم فترال. يا ملائكة ألم في الصوم عبادة في الصوم أملكوتي تملا كشهوة يراك من ماينت وانجل ما يتايبت ألمنا. الشيطان ألم دقمو بتكارانيو الجيج يورد كالله سبحانه وتعالى وجه تأزاز وجه هنا ألمنا. يسولج ألم دقمو كملائكام ألم كشيطانم ألم مكاكل لا يالنا. يسولج كالله سبحانه وتعالى قار مكرارب باب الزا كتر ودا الله بتتقى كتر تأزازون بفسم كتر ودا ملائكوش ألم كفي عليه دال كالله براك كتر دقمو ودا شيطان ألم يوردال. تادع إنيا
ቦታችንን የቱን ማድረግ እንመርጣለን? የዛሬው ሕክማ قبيح بذي العقل أن يكون بهيمة وقد أمكنه أن يكون إنسانا أو يكون إنسانا وقد أمكنه أن يكون ملكا በጣም ይገርማል የሰው ልጅ እንዴት عقل ያለው ሰው ሆኖ ሰው መሆን እየቻለ እንዴት የእንስሳ ባህሪ ይኖረዋል መላእክት መሆንስ እየቻለ እንዴት ሰው ይሆናል የሰው አይነት ባህሪ እንዴት ይይዛል ወደ መላእክት ከፍ ማለት እየቻለ ባህሪውን የመላእክት ባህሪ ማድረግ እየቻለ እንዴት እንደ ሰው ልጅ ይሆናል እንደ ሰው ልጅ መሆን እየቻለስ እንዴት እንደ እንስሳ ይሆናል ይላሉ በሌላ አባባል ኢብኑ አልጀውዚ ረህመቱላሂ ዐለይሂ ምን ይላሉ فينبغي للعاقل أن ينتهي إلى غاية ما يمكنه عقل ያለው ሰው መሆን የሚችለውን ያክል መሆን አለበት መሆን ከሚችለው በታች or below performance መሆን ከሚችለው ከአቅሙ በታች መሆን የለበትም ይላሉ فلو كان يتصور للآدمي صعود السماوات ሰማያትን ማለፍ ሰማያት በላይ መሆን ከሰማያትን መውጣት የሚቻል ሆኖ ከተገኘ ለሰው ልጅ ይላሉ لرأيت من أقبح النقائص رضاه بالأرض መሬት ላይ የተቀመጠ ሰው በጣም የሚያስጠላ ወይም ደግሞ የማይገባ ጉድለት ነው ይላሉ ሰማይ ላይ መውጣት እየተቻለ ምድር ላይ የተቀመጠ ሰው ለዛ ሰው ንቁሳን ነው ይላሉ የሰው ልጅ መሆን የሚችለውን ያክል ራሱን ከፍ ማድረግ አለበት ራስን ከፍ ለማድረግ ደግሞ ካለንበት ደረጃ ለመነሳት መጀመሪያ የሚጀምረው ከውስጣችን መሆን የምንፈልገውን ጥሩ ነገር ከፍ ያለ ነገር አእምሮአችን ላይ ማስቀመጥ መቻል ለዛ የሚከፈል ክፍያ አለው ومن يتهيب صعود الجبال يعيش أبد الدهر بين الحفر ተራራን መውጣት ፈቃደኛ ያልሆነ ሰው ሁሌም ገደል ውስጥ ይኖራል ተራራን ለመውጣት መከፈል ያለበትን ክፍያ ለመክፈል መዘጋጀት ያስፈልጋል በርግጥ የኛ ፍላጎት ብቻ በቂ አይደለም የአላህ Subhanahu Wa Ta'ala እርዳታ የአላህ ተውፊቅ የግድ ያስፈልገናልና የአላህን ተውፊቅ የአላህን እርዳታ ደግሞ ሁሌም ከህልማችን ጋር አቆራኝተን ልንቀጥልበት ልንለምነው ይገባል ሂማችንን ከፍ ማድረግ ለትልቅ ነገር መነሳሳት ባህሪያችን ሊሆን ይገባል ይህ ደግሞ ዓቂል የሆነ ሰው ባህሪ ነው ولا يرضى بما دون النجوم ከከዋክብት በታች ያለ ነገር የማያስደስተው ሰው ማለት ነው ምን ማለት ነው ከፍ ያለ ነገር ይያለ ዝቅተኛ ነገርን የማይቀበል ሰው መሆን መቻል አለብን ለትልቅ ነገር መጣር መቻል አለብን ይህ የዓቂሎች የስኬታማ ሰዎች ባህሪ ነው ኢንሻአላህ ለትልቅ ነገር እንስራ አላህ Subhanahu Wa Ta'ala እዛ ትልቅ ነገር ላይ ለመድረስ ባለን ቁርጠኝነት ልክ ስኬትን ያጎናጽፈናል الله سبحانه وتعالى بسمان من نتقم يادرغن أقول قولي هذا واستغفر الله لي ولكم وصلى الله على سيدنا وحبيبنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته الحكمة ضالة المؤمن 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 بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم زاري تفكر بميل رئيس علماء من اندالو حكماء من اندالو نايلن تفكر مالت ماستنتن سل الله سبحانه وتعالى فطران رقاب على منفس بتشا هونو ماستنتن يلباتشن لاي من عينت تسنو بقو تسنو اندالو አሁንም ابن عطاء الله السكندري الحكم يميل كتاباتشو لا من يلالو ما نفع القلب مثل عزلة يدخل بها ميدان فكرة للب ጠቃሚ የሆነ ነገር አላየሁም ወይም ጠቃሚ ነገር የለም ልብን የሚጠቅም ነገር የለም ብቻውን ሆኖ በፍክር ዓለም በማስተዋል በማስተንተን ዓለም ውስጥ እንደመሆን ልብን የሚጠቅም ነገር የለም ይላሉ ልቦቻችን ዝገት ሊያጋጥማቸው
በወንጀል ሊከበቡ በጣም ከአላህ የመራቅ ስሜት ውስጥ ሊሆኑ ይችላሉ። ነገር ግን ረጋ ብሎ ብቻ ሆኖ አላህ Subhanahu Wa Ta'alaን ማስታወስ፣ ስለ ፍጡራናችሁ ማስተንተን፣ ስለ አኺራ ማሰብ፣ ስለ ሞት ማሰብ፣ እነኚህ የፍክር ዓለሞች ቀልብን ሐያት በመስጠት ልብን በማረጋጋት ትልቅ ሚና አላቸው። አላህ Azza wa Jalla በቁርአን ላይ በተደጋጋሚ አያዎችን ሲቋጭ لقوم يتفكرون لقوم يعقلون لأولي الألباب للبنا بالتبيتوች ለሚያስተነትኑ ሰዎች ለሚያስቡ ሰዎች ይላል አላህ Subhanahu Wa Ta'ala። ማሰብ ማስተንተን ያለንም መጥፎ ነገር አስበን አስተንትነን አፍርሰን አዲስ ስብዕና የምንገነባበት ነው። ፈረንጆችም ይህንን አስመልክተው beginning to think is beginning to be undermined። ማሰብ መጀመር መፍረስ መጀመር ነው። ራስን ማፍረስ የሚጀመረው መጥፎ ባህሪን ማፍረስ የሚጀመረው ዝግ ብሎ ማሰብ ሲቻል ነው። ቁጭ ብለን ማሰብ ስንችል ነው። ከሁሉም ራቅ ብለን ስለ ውስጣችን ማስተንተን ስንችል ነው። ያኔ መጥፎ ባህሪዎቻችንን መቃኘት ማሰስ እንችላለን፣ ማፍረስ እንችላለን። ወደ ጥሩ ባህሪ ለመገንባት የሚያስችለንን ውሳኔ ላይ መድረስ እንችላለን። ነቢያችን አለይሂ ሰላቱ ወሰላም ተፈኩርን አስመልክተው ምን ይላሉ? ተፈከሩ ፊ ኸልቂላህ ወላ ተተፈከሩ ፊላህ ፈኢነኩም ለን ተቅዲሩ ቀደረህ። በአላህ ፍጡራን ላይ አስተንትኑ፣ በአላህ ላይ አታስተንትኑ። በአላህ Subhanahu Wa Ta'ala ማንነት ላይ እሱ ከገለጸልን ውጭ ልናቀው አንችልም፣ ምክንያቱም አትችሉትምና ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፍጡራኑን ማስተንተን ግን አላህን ትልቅ ቦታ እንድንሰጠው ልባችን ላይ አዘማው የአላህ ታላቅነት ልባችን ላይ እንዲሰፍር ስለሚያደርግ እጅጉን ይበረታታል። ነቢያችን አለይሂ ሰላቱ ወሰላም ነብይ ከመሆናቸው መልእክተኛ ሆነው ከመላካቸው በፊት ምን አይነት ዒባዳ ነበር የሚያደርጉት? ዒባደቱ ተፈኩር። ብቻቸውን ሆነው ተለይተው ከህዝብ ጋር ሒራ ውስጥ ብቻቸውን ሆነው የማስተንተን ዒባዳ ውስጥ ነበሩ። ሌሎቹ ሰዎች ለምሳሌና አቡበክር ሲዲቅ ረዲየላሁ ዐንሁ ሁከማዎች ጋር ጥበበኞች ጋር ቁጭ ብለው ሕክማ ማድመጥ የበለጠ ያስቡ የበለጠ ይመርጡ ነበር። ነገር ግን ረሱል አለይሂ ሰላቱ ወሰላም ለየት ብለው ከሰው ርቀው ብቻቸውን ማስተንተንን ከባድ ቦታ ይሰጡት ነበር። ያ ማስተንተናቸው አላህ Subhanahu Wa Ta'ala ለወህይ እንዲዘጋጁ ብቻቸውን ያስተነተኑትን አላህ Subhanahu Wa Ta'ala ለማወቅ ያደረጉትን ጥረት በወህይ አድርጎ ደግሞ اقرأ باسم ربك الذي خلق خلق الإنسان من علق ይህ አያ ከወረደበት ጊዜ ጀምሮ ደግሞ በወህይ እየታገዙ ሪሳላቸውን ለማድረስ በቅተዋል። ተፈኩር ይህን ያክል ቦታ ያለው ከሆነ ትልቅ ዒባዳ ከሆነ ሁላችንም በጊዜያችን ውስጥ በቀን ውስጥ የተወሰኑ ደቂቃዎች ለተፈኩር ጊዜ መስጠት ይኖርብናል። ተፈኩሩ ሰዓቲን ኸይሩ ምን ቂያም الليل ሌሊት ቆሞ ከመስገድ ይልቅ አንድ ሰዓት ተፈኩር ማድረግ ይሻላል ይበልጣል ያሉ ዑለማዎችም ተሰምተዋል። ኢንሻአላህ ለተፈኩር ትልቅ ቦታ ልንሰጥ ይገባናል እላለሁ። ወሰለላሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም። ኢሕሳን ፐርፌክሽን፣ አንድን ነገር በጥሩ ሁኔታ አሳምሮ መስራት ትልቅ የኢስላም ቫልዩ እሴት ነው። ስለዚህ ጉዳይ ነቢያችን አለይሂ ሰላቱ ወሰላም በተለያየ አጋጣሚ ሙስሊሞች አንድን ስራ ስንሰራ አሳምረን መስራት እንዳለብን አስተምረውናል። ሌላው ቀርቶ ከህይወት አልፎ ሰው ጦርነት ላይ በሚሆንበት ጊዜ እንኳ ወኢዛ ቀተልቱም ፈአሕሲኑ ልቀትላ፣ በምትገሉ ጊዜ አገዳደልን አሳምሩ። ሰዎች በዲናቸው ምክንያት ለሚደርስባቸው በደል ለመቃወም ያን ነገር ለመከላከል ሲሉ በሚፈጠር አለመግባባት በሚነሳ ጦርነት ነውና መገዳደል አይቀርም ይሆናል። ነገር ግን በዛ መገዳደል ውስጥ እንኳ አገዳደላችሁን አሳምሩ፣ በሰዎች አካላት ትጫወቱ፣ ብዙ ስቃይ እንዲበዛባቸው አታድርጉ ይላሉ ነቢያችን አለይሂ ሰላቱ ወሰላም። በምታርዱም ጊዜ ወኢዛ ዘበሕቱም ፈአሕሲኑ الذبح፣ በግ ወይም ፍየል በምታርዱም ጊዜ እንስሶችንም ስታርዷቸው አስተራረዳችሁን አሳምሩ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይቺ እንስሳ
ከተወሰኑ ደቂቃዎች በኋላ ህይወቷን ልታጣ ነው። ነገር ግን ማሳመር እንዳለብን ነቢያችን አለይሂ ሰላቱ ወሰላም ይነግሩናል። እንዴት እንደምናሳምርም ያስተምሩናል። فليحد أحدكم شفرته وليرح ذبيحته አንድ ሰው የሚያርድበትን መሳሪያውን ስለቱን በደንብ ይሳለው የሚታረደውንም እንስሳ ቶሎ ያሳርፈው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ደግሞ في معنى الحديث ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? رحم الله امرأ عمل عملا فأتقنه الله ይዘንለት አንድን ሰው አንድን ስራ ሲሰራ ፐርፌክት በሆነ መልኩ ጽድት ባለ መልኩ የሚሰራ ሰው አላህ ይዘንለት ይላሉ። ኢምራአን ነው ያሉ ይላሉ ዑለማዎች። አንድን ሰው ያ ሰው ሙስሊም ሊሆን ይችላል፣ ሙስሊም ላይሆን ይችላል። ግን ኢትቃን የሚያደርግ ሰው አላህ Subhanahu Wa Ta'ala በዛ ስራው ላይ ረህመቱን ያደርግለታል፣ ስኬታማ ይሆናል። ከዚህ ጋር በተያያዘ አንድ ታሪክ ላካፍላችሁ። መሐመድ ሁስነይን ሃይከል አልበርት አንስታይንን ኢንተርቪው ለማድረግ ታድዬ ነበር ይላል። አልበርት አንስታይን ታላቁ የፊዚክስ ምሁር the father of modern physics የሚባለው የዘመናዊው የፊዚክስ ዕውቀት አባት የሚባለውና E = mc² ማስ በላይት ስኩዌር በስፒድ ኦፍ ላይት ስኩዌር ኤነርጂ እንዴት እንደሚሆን ቀመሩን የሰራ ታላቅ ሳይንቲስት ነበር። ይህንን ሳይንቲስት እቺን ፎርሙላ እንዴት እንዳገኛሃት እስኪ ንገረኝ ብዬ ኢንተርቪው አድርጌው ነበር ይላል። አልበርት አንስታይን የመለሰው መልስ ምን ነበር? ይህንን ጥያቄ ለመመለስ ላንተ ቀርቶ ለብዙ ሳይንቲስቶች፣ ለፊዚስቶች፣ ለፊዚክስ ባለሙያዎች ባስረዳቸው ሊገባቸው የማይችልን ነገር እንዴት ላንተ ላስረዳህ እችላለሁ አልኩት አለኝ ይላል። አይ እኔ እንኳን የፈለኩት እንዴት እዚህ ደረጃ እንደደረስክ እንጂ E = mc² ምን ማለት እንደሆነ እንድታስረዳኝ አይደለም። እኔ ጋዜጠኛ ነኝ፣ ግን እንዴት እንደደረስክ ብቻ እዚህ እንድታስረዳኝ ነው የሚል መልስ ሰጠው። አንስታይን ምንድን ነበር ያለው? 7 ዓመት ሙሉ ብቻዬን ስለዚህ ጉዳይ አሰብኩ በጥልቀት ይላል። ለሌላ 7 ዓመታት ደግሞ አሜሪካና ከአሜሪካ ውጭ ካሉ ሳይንቲስቶች ጋር በዚህ ጉዳይ ዲስከስ አደረግኩ፣ ተወያየሁ ይላል። ከ14 ዓመት ሂደት በኋላ ሁሉንም ኃይሌን አሟጥጬ ተጠቅሜ በቃ ይህንን ነገር ልፈታው የምችል ጉዳይ አይደለም፣ አምላክ ራሱ አንድ ነገር ካልገለጸልኝ በስተቀር ብዬ ወደ አምላክ ተውኩት ይላል። ከዕለታት አንድ ቀን ብልጭ አለልኝ፣ አንድ ሐሳብ መጣልኝ። ያ ሐሳብ ይህችን ፎርሙላ በትክክል እንዳመጣ ረዳኝ ይላል። እዚህ ጋር አንድ ነገር እንማራለን። ሰዎች በጥልቀት ስለ አንድ ጉዳይ ሲያስቡ በደንብ ሲይዙት አላህ Subhanahu Wa Ta'ala ፈትህ ያደርግላቸዋል፣ ይከፍትላቸዋል፣ በዛ ጉዳይ ስኬታማ እንዲሆኑ ይረዳቸዋል ማለት ነው። አልኢትቃን ሲሩ በቃኢ الحضارات የትኛውም ስልጣኔ ቀጣይ እንዲሆን የሚያስችለው ኢትቃን ወይም ደግሞ አሳምሮ መስራት መቻል ነው። በየትኛውም መስክ ማሳመር ያ ነው የስልጣኔዎች ለረጅም ጊዜ የመቀጠል ሚስጥር። ስለዚህም እኛ ሙስሊሞች በየተሰለፍንባቸው መስኮች አሳምረን መስራትን ባህላችን ማድረግ አለብን። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن تبعهم بإحسان إلى يوم الدين. إن شاء الله زاري منا يو حكمة دقمو كدعاء قاري تغنانينو. دعاء من جزيم مؤمنوش مسارياتشن نو حايلاتشن نو الله سبحانه وتعالى يتلاقي قداياتشنن የዱንያም ሆነ የአኺራ ጉዳያችንን እንለምነዋለን። በዚህ ልመናችን ውስጥ ልንገነዘባቸው ልንረዳቸው የሚገቡ ወሳኝ ነጥቦች ግን ይኖራሉ። ዱዓ በምናደርግበት ጊዜ ብዙዎቻችን ምነው ዱዓዬ ሙስተጃብ አልሆነም አላህ አልተቀበለኝንም ወይ ብለን የምንጠራጠርባቸው ጊዜያቶች በርካታ ናቸው። ነገር ግን አላህ Subhanahu Wa Ta'ala ዱዓን አስመልክቶ ምንድነው ያለው ሁኔታ የሚለውን አሁንም እንደተለመደው ከሂከም ኢብኑ አጣኢላህ السكندري የወሰድኩትን አካፍላችኋለሁ። لا يكن ይላሉ لا يكن أمد تأخر العطاء مع الإلحاح في الدعاء موجبا ليأسك فهو ضمن لك الاستجابة فيما يختاره لك لا فيما تختاره لنفسك وفي الوقت الذي يريد
لا في الوقت الذي تريد من معناتنا رجم جزي مستجاب سايهون الله مقويتو وينم بتدقاقامي دعاء يادرك سلقويه تسفى مقرط لبه وسط እንዳይገባ ምክንያቱም አላህ Subhanahu Wa Ta'ala ዱዓህን ሙስተጃብ ሊያደርግልህ ዋስትና ሰጥቷል ዳሩ ግን ዋስትና የሰጠህ እሱ በሚፈልገው መልኩ እንጂ እሱ በሚመርጠው መልኩ እንጂ አንተ በምትመርጠው መልኩ አይደለም እሱ በሚፈልገው ጊዜ እንጂ አንተ በምትፈልገው ጊዜ አይደለም ይላሉ እኛ እንግዲህ አሁኑ ካልሆነ የምንላቸው ነገሮች ለኛ ኸይር ናቸው ወይንስ አይደሉም في علم الله عز وجل بالله أوقات سر ያሉ ናቸው فعسى أن تحبوا شيئا فهو شر لكم وعسى أن تكرهوا شيئا فهو خير لكم والله يعلم وأنتم لا تعلمون እናንተ የምትወዱት ነገር ሆኖ ለናንተ መጥፎ የሆነ ለናንተ መጥፎ መስሏችሁ ነገር ግን ለናንተ ጥሩ የሆኑ ብዙ ነገሮች ይኖራሉ እናንተ አታቁም አላህ Subhanahu Wa Ta'ala ግን ያቃል ይላሉ ነብያችንም አለይሂ ሰላቱ ወሰለም ዱዓ ሶስት አይነት መሆኑን አስረድተውናል በሐዲታቸው የመጀመሪያው ዱዓ እዚሁ ሙስተጃብ የሚሆን ዱዓ አለ ሁለተኛው በላ የሚመልስ ዱዓ አለ ሶስተኛው ደግሞ የቂያማ ቀን ተቀምጦ አኺራ ላይ ቆይቶን አኺራ ላይ ትልቅ ምንዳ የምናገኝበትም የዱዓ ውጤት አለ የምናደርገው ዱዓ ውድቅ ሊሆን የሚችል ዱዓ የለም ከሶስቱ አንዱ ነው የሚሆነው ምናልባትም አሁን ኢብኑ አጣኢላህ ሰከንደሪ እንደነገሩን ደግሞ አሁን መሆኑን እንፈልጋለን ነገር ግን አላህ Subhanahu Wa Ta'ala ለኛ መልካም የሆነውን ጊዜ እርሱ ነው የሚያውቀው ከኛ ምንድነው የሚጠበቀው ኢልሃህ في الدعاء ዱዓ ላይ ችክ ማለት ዱዓን ደጋግሞ ማለት አላህ Subhanahu Wa Ta'ala የሙጥኝ ብሎ መለመን ያ ነው ከኛ የሚጠበቀው በየትኛውም ሁኔታ ከሳሪዎች አይደለንም አትራፊዎች ነን ዱዓ በመናደርግበት ጊዜ ሱብሃንአላህ ሳይኮሎጂካሊ ራሱ አንድ ሰው ስነ ልቦናዊ ረፍት ያገኛል ዱዓ በሚያደርግበት ጊዜ የጨነቀው የከበደው በጣም ያስቸገረው የዱንያ ጉዳይ ይኖራል ያን እጁን ዘርግቶ ያ አላህ ሲል አላህ Subhanahu Wa Ta'ala ልብ ውስጥ መረጋጋትን የሚሰጠዋል ሐጃውንም ያወጣለታል ነገር ግን ቀደም እንዳልኩት ሐጃችን የሚወጣው አላህ በመረጠው መንገድ እንጂ እኛ በመረጥነው መንገድ አይደለም ዋስትና ይሰጣል ይህንን የተረዳን ከሆነ ልባችን ውስጥ ተስፋ መቁረጥ አይገኝም አላህ Subhanahu Wa Ta'ala ጋር የምንለምናቸው ልመናዎቻችን ዱዓዎቻችን የማይወድቁ መሆናቸውን አላህ Subhanahu Wa Ta'ala ይህንን ዱዓ የሰጠው ሰው ደግሞ ኢጃባል ወይም ዱዓውን መቅቡል ማድረግን ቃል እንደገባለት እንረዳለን ማለት ነው أقول بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته زاري سلا ستر الله عز وجل الله سبحانه وتعالى وانجل سرتن طفات عطفتن مستروا مدبقوا ያን ነገር ሰዎች እንዳያቁት ማድረጉ ምን ያክል ትልቅ ኒዕማ እንደሆነና በርግጥም ሊመሰገን የሚገባው ጌታ አላህ መሆኑን የሚጠቁመውን የኢብኑ አጣኢላህ ሰከንደሪን ሕክማ አካፍላችኋለሁ من أكرمك فإنما أكرم جميل ستره فالحمد لمن سترك وليس الحمد لمن أكرمك وشكرك عند سو سياكبره سيالكه سياودسه أنتن سايهون إياودسه يالو إياودسه إيامسجن يالو يا الله سبحانه وتعالى سترنا يا الله مدبكنا يا الله سبحانه وتعالى هن وانجل كسوج إيتا وج ما درجون نو إيادنك إياكبر يالو فلذلك فالحمد لمن سترك مسجانا يميقباو አንተን ወንጀልህን የሰተረ ጌታ ነው ካንተ ከሰዎች አይን ውስጥ እንዳትወድቅ ሰዎች እንዳይንቁ ወንጀልህን ያላጋለጠን ጌታ ነው አላህ Subhanahu Wa Ta'ala ነው ማመስገን የሚገባህ እንጂ ያመሰገኑህንና ያከበሩህን ሰዎች አይደለም ምክንያቱም ሰዎቹ ያከበሩ ያመሰገኑ ያሉት አላህ አንተ ላይ ያለውን ሲትር እንጂ አንተን አይደለምና ምክንያቱም እነኚህ ሰዎች እኛ ድብቅ ሆነን ማንም ሰው ሳያየን
የሰራናቸውን ወንጀሎች ቢያውቁ ኑሮ أنت الذي سترت معايبي ونشرت في العالمين محاسنا وسترت عن عيوبهم عصياني والله لو علموا قبيح سريرتي لأبى السلام علي من يلقاني إني شاعر من يلالو ጌታዬ ሆይ ምስጋና ላንተ ይሁን አንተ ወንጀሌን ሰተርክልኝ አንተ ወንጀሌን ደበክልኝ ወላሂ ወንጀሌ ግልጽ ቢወጣና ቢያውቁት ኑሮ አንድም ሰው ሰላም አይለኝም ነበር እስኪ ሁላችንም እናስብ አላህ Subhanahu Wa Ta'ala በተለያየ አጋጣሚ የምንሰራቸው ወንጀሎች ባይደብቅልን ባይሰትርልንና መልካምነታችንን ለሰዎች ባያወጣልን ኑሮ በመካከላችን ያለ ግንኙነት ይበላሽ ነበር فلذلك ምስጋና የሚገባው ጌታ አላህ Subhanahu Wa Ta'ala ነው ያ ጌታ እኛን ሰትሮናል በሌላ አባባል ደግሞ ኢብኑ القيم ረህመቱላሂ ዐለይሂ አሰታር ወንጀልን ደባቂ ሰታር የሆነ የሰዎችን አይብ የሚሰትር የሚለውን በሌላ መልኩ ደግሞ ይተረጉሙታል ዱንያ ውስጥ ወንጀላቸውን በማጋለጥ ሰዎች አፍረው ሰው ዘንድ ያ ወንጀላቸው በመውጣቱ ምክንያት ተሸማቀው ወደ አላህ እንዲመለሱ በማድረግ ደግሞ አላህ Subhanahu Wa Ta'ala يوم العرض የቂያማ ቀን ከሰው ፊት እንዳይጋለጡ የሚያደርጋቸውም ሰዎች አሉ ሱብሃንአላህ እዚህም ወንጀላቸውን ደብቆላቸው እዛም የሚደብቅላቸው አሉ እዚህ ወንጀላቸውን ስለሰተረላቸው ደግሞ በወንጀል ውስጥ ከፍተኛ ጊዜ እንዳያጠፉና አኺራቸው እንዳይበላሽ እዚህ ያጋልጣቸውና ሱብሃንአላህ እዛ ይሰትራቸዋል ይላሉ አላሁ አክበር ጀነት ውስጥም ያሉ ሰዎችን ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala እንደሚያናግራቸው ከገለጹ በኋላ ወንጀላቸውን በሙሉ ይዘረዝርላቸዋል አላህ Azza wa Jalla ከዛም ምን ይሉታል ይፈራሉ የጀነት ሰዎች ይደነግጣሉ كأنهم هلكوا በቃ ጠፋን ብለው ያስባሉ መጨረሻ አላህ Subhanahu Wa Ta'ala ምን ይላቸዋል سترتها لك في الدنيا አንተ ባሪያዬ ሆይ በዱንያ ላይ እቺን ወንጀልክን እንደደበቅኩልህ እንደሰተርኩልህ ሁሉ وانا اغفرها لك اليوم ዛሬ ደግሞ እኔ ምርልሃለሁ ወንጀልህን አውፍልሃለሁ ይለዋል አላህ Subhanahu Wa Ta'ala ستر الله عز وجل ወንጀልን መሰተር ይሄ ለሙእሚኖች ለሰዎች አላህ Subhanahu Wa Ta'ala የሰጠው ትልቅ ኒዕማ ነው አላህን በዚህ ኒዕማ ልናመሰግነው ይገባል وصلى الله السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم በዛሬው ርዕሳችን የምናየው ስለ ጊዜ ነው ስለ ጊዜ ብዙ አባባሎችን እንሰማለን ጊዜ ወርቅ ነው እንላለን ነገር ግን በእስላም ጊዜ ህይወት ነው الوقت حياة ጊዜ ህይወት ነው ለዚህም ነው ነብያችን አለይሂ ሰላቱ ወሰለም ስለ ሰው ልጅ የቂያማ ቀን መጠየቅ ሲናገሩ አራት ነገሮችን እንደምንጠየቅ ያሳስቡናል አንዱ ከአራቱ ነገሮች ውስጥ عن عمره فيما أفناه የሰው ልጅ ሁለቱም እግሮቹ መንቀሳቀስ አይችሉም የቂያማ ቀን እነኚህን አራት ነገሮች ሳይጠየቅ በፊት ካሉ በኋላ አንዱ ከሚጠየቁት ነገሮች ጊዜውን ነው የሚጠየቀው እድሜህን በምን መልኩ አጠፋኸው ተብሎ ይጠየቃል ታይም ማኔጅመንት ላይ ጊዜን መምራት ላይ ሰዎች አራት አይነት የጊዜ አመራር አላቸው አንደኛው ፈርስት ኳድራንት የሚባለው የጊዜ አመራር ነው ያ አመራር ምንድነው ሁሌም አርጀንት የሆነና ኢምፖርታንት ወይም አስቸኳይና አስፈላጊ የሆነ ስራ የምንሰራ ሰዎች አለ ሁለተኛው ደግሞ ሰከንድ ኳድራንት የሚባለው ነው ኢምፖርታንት የሆነ ግን አስቸኳይ ያልሆነ ስራ እንሰራለን ሶስተኛው ደግሞ ኢምፖርታንት ያልሆነ ነገር ግን አስቸኳይ ስራ ደግሞ የምንሰራ ሰዎች እንኖራለን አራተኛው ኢምፖርታንት ወይም አስፈላጊም አስቸኳይም ያልሆነ ስራ የሚሰሩ ሰዎች ይኖራሉ አራቱም ምን ማለት እንደሆነ ስናያቸው የመጀመሪያው ኳድራንት ሁሌም ቢዚ የሆነ ሰው ሁሌም ሩጫ ላይ ያለና ሁሌም ሰዓት ማጥፋት ላይ ያሉ ሰዎች የሚሰሩት ስራ ነው አስፈላጊ ነው ግን ችኮላ ላይ ናቸው ሁለተኛው ስራ አስፈላጊ ስራ ነው ነገር ግን አርጀንት አይደለም ያ ማለት አርጀንት ከመሆኑ ወይም አስቸኳይ ከመሆኑ በፊት ስራዎችን አቅደው ተዘጋጅተው የሚሰሩ ሰዎች ናቸው ሶስተኛው ላይ ስንመጣ ኢንተራፕሽን ሲበዙባቸዋል አላስፈላጊ የስልክ ጥሪዎች አላስፈላጊ የኢሜል እና የቻት የኢንተርኔት ኮሙኒኬሽን ሲበዙባቸዋል እነኚህ ስራዎቻቸው ግን በዋናው ሊኖሩለት ከሚፈልጉት ዓላማቸው ጋር ቀጥተኛ ግንኙነት የሌላቸው አስቸኳይና
ኢምፖርታንት ያልሆኑ ነገሮች ላይ ጊዜያቸውን ያጠፋሉ። አራተኛው ደግሞ ወሊልአሰፍ በጣም የሚያሳዝነው በርካታ ወጣቶቻችን የምንኖርበት ዓለም ነው። ይህ ምንድነው? አስፈላጊም ያልሆነ አስቸኳይም ያልሆነ ስራ ላይ በጣም በርካታ ጊዜ እናጠፋለን። ይህ ምን ማለት ነው? ያላስፈላጊ ጊዜ ረጅም ሰዓት ቴሌቪዥን ልናይ እንችላለን። አላስፈላጊ በሆነ መልኩ ከልክ በላይ እንቅልፍ ላይ ልንሆን እንችላለን። እነኚህ ነገሮች ጊዜያችንን በከባድ ሁኔታ የሚያጠፉ ናቸው። ስለዚህ አንድ ሰው ውጤታማ ለመሆን ሁለተኛው ኳድራንት ላይ መሆን መቻል አለበት። ሁለተኛው ኳድራንት ምንድነው የሚለው? ኢምፖርታንት የሆነ ነገር ግን አርጀንት ያልሆነ አስፈላጊ ግን አስቸኳይ ያልሆኑ ስራዎችን በመስራት አስቸኳይ ከመሆናቸው በፊት በማጠናቀቅ ሁሌም የተረጋጋና ስቴብል የሆነ የተረጋጋ ሰላም ያለበት ስኬታማ ህይወት መምራት ይቻላል። ስለ ጊዜ በጣም ብዙ ቢባልም ኢስላም ውስጥ ያለውን ዋጋ ስናግን ህይወታችን እያንዳንዷ ትንፋሻችን ወደ አኺራ እያቀረበችን መሆኑን ወደ ሞታችን እየቀረብን መሆኑን በዚች ምድር ላይ የምንኖርበትን ኮንትራት እየጨረስን መሆኑን ስናቅ ለጊዜ ዋጋ እንሰጣለን። ያኔ ጊዜያችንን በአግባቡ መጠቀምና ቀድመን ያለማባከን በየሰዓቷ በየደቂቃዋ አስፈላጊ የሆነ ስራ ለመስራት ይረዳናል ለማለት ነው። ስለዚህም ጊዜያችንን በአግባቡ ለመጠቀም የጊዜን ዋጋ ማወቅ ይኖርብናል። ታላላቅ ሰዎች ይላሉ ኢነ የውመን ሚን አያም ልቃደት ልአዕላም ኸይሩን ሚን ዑምሪ አሓድ ናስ። አንድ ቀን የታላላቅ ሰዎች አንድ ቀን የተራ ሰዎች ሙሉ እድሜ ያክል ዋጋ አለው። በአንድ ቀን የአንድ ሰው እድሜ ስራ ይሰራሉ። فلذلك إن شاء الله እኛም ደግሞ ጊዜያችንን በአግባቡ በመጠቀም የትልልቅ ስራዎችን ለመስራት ማወል አለብን። وصلى الله على سيدنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.